ካሁን በኋላ ለቀልሽ ውሃ በላሽ። ወሃቢያዎች ያስቸገሩት ለኛ ብቻ አይደለም ለሙስሊም ወንድሞቻችንም ጭምር ፈተናዎች ናቸው። ዛሬ አርሲ ያሉ ክርስቲያኖች ይታረዳሉ። ምናልባት እኛ መካከል አንዱ ስላልታረደ ነው። ሳዊሮስ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ቀልድ ነው ያሉት በአርሲ ዙሪያ። ሾርክ ወጣት የአርሲ ጭፍጨፋ ትዕዛዝን ላሰማችሁ በኦሮምኛ ነው። በተለይ ኦሮምኛ የምትችሉ ሰዎች ኮሜንት ላይ ትርጉሙን ጻፉልኝ። ሰላም ኦርቶዶክሳውያን ባለማህተቦች እንደምንቆያችሁ እንደምናረፈዳችሁ ነው። ዛሬም በአዲስ መረጃ በወቅታዊ በሆነ ዜና ተመልሼ መጥቻለሁ። በዛሬው ቪዲዮአችን በዛሬው መናገሪያ አጀንዳችን በአርሲ ሀገረ ስብከት ላይ የሚገኙ የመንግስት አካላት የወረዳው አስተዳደሮች ከነሱ የስልክ ቅጂ አምልጦ የወጣ መረጃ አለ። እሱን አብረን የምንመለከት ይሆናል። እንዲሁም ደግሞ ገዳዮቻችን በየት ሊገሉን እንዳሰቡ አሁንም ደግሞ በይፋ ቤት በኩል ሊገሉን እያሰቡ እንደሆነ እየተናገሩ ይገኛሉ። እሱን አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮውን ከመመልከታችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ወደ ቪዲዮ። ሙሉ ትጥቁን ታጥቆ ሊመጣ ይችላል። እሱ ምናምን ጎራዴዎች ምናምን አሉት፣ ግን እኛም አለን እዚህ ጋር ገብቷል። ከጀርባ ደግሞ እኛም አይታዩ ደግሞ ይጠብቁናል። ኑሬል እና ሚካኤል ምናምን ሰይፋችሁን ጎራዳችሁን ይዞ ምናምን ስለው እየጠብቁን ያሉት እነሱ ትጥቃችሁን ሳይፈቱ አንተ እንዴት ትጥቀን ትፈታለህ? እጅ አትስጥ ገብቷል። ከጀርባ አለ ሌላ መላእክቶች ምናምን እየታገሉልህ ነው ያሉት። እና ይሄንን ትግል አንተ ለአንተ እየተደረገ ያለ ጦርነት ላይ አንተ እጅህን ትሰጣለህ። ዋናው እኮ አንተ እኮ ነህ ገብቷል። እዚህ ጋር ጽብጽብ ውስጥ ነው ያለውና ትጥቅን አትፍታ ሊያስፈታ ነው እየሞከረ ያሉ እዛ ጋር እጅ ስተምናን ትጥቀን እንድፈታ ነው። ኑ መላእክቶች ራሱ ትጥቃቸውን አልፈቱም። ይሄ ቦታ ዴንጀረስ ከመሆኑ የተነሳ ገብቷል ያስፈልጋል ጎራዴው ብሎ እያሰቡ ካለ አንተ እንዴት ትጥቀን ትፈታለህ? ጎራዴ ባይኖር ራሱ አትሊስት ማነ ምናምን ዘራፍ አይነት ነገር ካልሆነ ራሱ ማለት ነው። እኔ አሁን ካፌ ውስጥ ወርቅ ነው ማዘንቦ ነው ማለት እተክልብሃለሁ። ከዛ አፈወርቅ ተክሌ በላይ ሾርክ ወጣት የአርሲ ጭፍጨፋ ትዕዛዝን ላሰማችሁ በኦሮምኛ ነው። በተለይ ኦሮምኛ የምትችሉ ሰዎች ኮሜንት ላይ ትርጉሙን ጻፉልኝ። እኔ ተርጉሙ ያገኘሁትኝን እሱን ታስተርጉሜ ነው በተወሰነ መጠን ለወንድሞች ልኬላቸው። ስለዚህ እሱን ትርጉም ደግሞ ያነብላቸው። ፍጠኒ ማዶጉት አርገ ገነት አጀራን አርገ ገነት ዳያኒ ተገመርት ደ አያ አርገ ገነት ይዛኒ አያ ወራን ገረ አኑማነ ታዲያ ኡመተ ኦላን ከኔ ዱካቱ ጉቱ ወራን ትገዲ ጋፍቱ እራውሊ ቀቢና ነው ኡመተ ከኔ ዱካቱ እራውሊ ቀቢና ወራን ትገዲ ጋሬ ቡጀለ ፊጌት ማጀቴ ደሞ ተረከ እጅ ስጡ በሏቸው ከከባባችሁ በኋላ ማለት ነው። ትልቁን ጦር አሁን ላኩባቸው ልቀቁባቸው። በጎረቤቱ የሚተኩስ ህዝብ ላይ ገብታችሁ ጨርሷቸው። አፈሙዙም ወደ ላይ ሳይሆን ወደ እነሱ ወደ ህዝቡ ተኩሱባቸው። ይህንን ህዝብ ተከታትላችሁ ጨርሱት። እነዚህ ውሾች ይለቁ እያሉ ነው የተናገረ ያለው። ካሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው ወንድሞቻችን። ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። አው የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም። ህግም እንደማይኖር የለም አለ። ቁጭ ብሎ ነው የለም ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዚች ደጁ ድፍት ብሎ ቀረ። ወንድሞቼ እነ ከፌና አባየው አይታይም። ይሄ የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል፣ የሞተ ቴት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቃጠል ዛሬ እንዲህ አንሆንም ነበር። አው ስለማና ነው። ግን እኔ ወንድሜንም አጥቼ ንብረቴም ደግሞ ይድበር ወንድሜ በኖር። ሳዊሮስ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ቀልድ ነው ያሉት በአርሲ ዙሪያ። ቤተ ክህነቱን ቀልድ ነው ያዘው፣ ሲኖዶስን ቀልድ ነው ያዘው። ህንጻ ስላሴ የፈረሰ ስለ ህንጻ ቤተክርስቲያን ታወራላችሁ ዛሬ። አሁንም በዛ ህንጻ ስላሴ ገንዘብ ይገኛል፣ ቢዝነስ ሊሰራ ማለት ነው አይደል? መቼም እናንተ እንደማሰሩት ቤተክርስቲያናቱን ግልጽ ነው። የተቃጠለውን ቤተክርስቲያን ሳይሆን መጀመሪያ እየተቃጠለ ያለው በቁሙ እየታረደ ያለው ህንጻ ስላሴ ይቅደም። ይሄው ስንት ዓመት ሙሉ በዘመናችን ቤተክርስቲያን ከአፍሪካ እንደዚህ ሆነ ቤተክርስቲያን ከዓለም እንደዚህ ሆነ ቤተክርስቲያን እየተባለ ይሰራል። ህንጻ ስላሴ ላይ ግን ማንም ጉዳይ አይደለም።
ምክንያቱም በህንፃው ስለሚገኘው ገቢ ነው የሚታሰበው። በወረዳ ቤተ ክህነቱም በሀገረ ስብከቱም በሲኖዶስም በጳጳሳትም ደረጃ ማለት ይሄ መራር እውነት ነው። መቼ ነው በቅድስት ቤተ ክርስቲያኒት ውስጥ ያላችሁ ጳጳሳት ነን አባቶች ነን የምትሉ ለምዕመናኑ ነፍስ ዋጋ የምትሰጡት ግድ የሚሰጣችሁ መቼ ነው? አሁንም የአርሲ ኦርቶዶክሳውያን ችግራቸው ቤተ ክርስቲያን አይደለም፣ ህልውናቸው ነው። ህንፃ ሥላሴ ይቅደም ነው። እንደዚህ አይነት ሽፋን ተው ነው። እኔ እኮ አንዳንዴ አይገባኝም፣ ለምንድነው ነገሮችን የምታወሳስቡት? እንደዚህ ተብሎ ሲጠየቅ እንደዚህ ለምንድነው ተቀማዛችሁ የምትመጡት? መጀመሪያ ህንፃ ሥላሴ ይቅደም። እየታረደ እየተገደለ እየተጨፈጨፈ ያለው በኦርቶዶክሳዊነቱ ፐርፐዝሊ የማጽዳት ስራ እየተሰራ ነው ያለው። እናንተ ዛሬም ስለ ቤተክርስቲያኑ ታወራላችሁ፣ ስለ መስራት። ቤተክርስቲያኑ እኮ እናንተ ሳገቡበት አንድ ሰው ቅዱስ ገብርኤል ወይ ወዳጅ የሆነውን አንዱን ሰው አስነስቶ እኮ መስራት ይቻላል። ነገር ግን መጀመሪያ ህንፃ ሥላሴ ይቅደም። እነሱን አረጋጉ። እንደ አባትነታችሁ አለን በሉ። ማንም ይቆጣል፣ መንግስት ይቆጣል፣ ባለስልጣናት ይቆጣሉ ብላችሁ ለምንድነው የምትሽመደመዱት? የአባትነት ግዴታችሁን ለምንድነው ማትወጡት? እንዴ ውሳኔ ማስተላለፍ የሚገባችሁ ምዕመናኑ ላይ ሲሆን እናንተ ስለ ህንፃ ሥላሴ ታወራላችሁ፣ ስለ ህንፃ ቤተክርስቲያን ታወራላችሁ። ህንፃ ሥላሴ ለምንድነው የማይቀርበው? ለማንኛውም ያሳዝናል። ከአርሲ ጉዳይ ጋር በተያያዘ በአሁን ጊዜ ከቤተ ክርስቲያኔ እንደ አንድ ምዕመን ምን እንደምጠብቅ ልንገራችሁ። እናንተም የምትስማሙበት ከሆነ ደግሞ ለብዙዎች እንዲደርስ ወይንም ለቤተ ክርስቲያናችን የበላይ አካላት እንዲደርስ የበኩላችሁን አድርጉ። እንግዲህ ማናችንም አይነት ምዕመናን የቤተ ክርስቲያንን መግለጫ የምንጠብቅ አይመስለኝም። ምክንያቱም መግለጫ ምንም አይነት ለውጥ እንደማያመጣ ባለፉት ረዥም ዓመታት ያየን የተመለከትን ይመስለኛል። ከቤተ ክርስቲያናችንም ሆነ ከሃይማኖት ጉባኤ የምንጠብቀው መግለጫ የለም። ይህንን የተሰማቸውን ቤተክርስቲያን የተሰማትን ሐዘን እንድትገልጽ በዛ ላሉ እንደምትጸልይላቸው ይሄ ብቻውን ምንም ጥቅም የለውም። ይሄ ነገር እንዲቆም የሚያደርግ አይደለም። ቢያንስ ግን ከቤተ ክርስቲያናችን ምን እጠብቃለሁኝ? በእያንዳንዱ የኢትዮጵያ አህጉረ ስብከቶች የጉባኤ አዋጅ ታውጆ ዝክረ አርሲ በሚል በአርሲ ላለቁት ለሞቱት ወገኖቻችን ላለፉት ነፍሳት በየሀገሩ ጉባኤ ተዘጋጅቶ እንዲጸለይላቸው ቢያንስ የ3 ቀን ጉባኤ ተዘጋጅቶ እንዲጸለይላቸው እንዲሁም ደግሞ ለተፈናቀሉ ወገኖቻችን እርዳታ እገዛ እንዲደረግ እንዲሁም ደግሞ በመላው ኢትዮጵያ ያሉ ክርስቲያን ምዕመናን በአርሲ ላይ እየተፈጠረ ያለውን ነገር እንዲረዱት እንዲያውቁት ቤተክርስቲያናችን ይህንን ጉባኤ አዘጋጅታ በሁሉም የኢትዮጵያ ክልሎች ላይ ይህ ዝክረ አርሲ የሚል ጉባኤ እንዲዘጋጅና ህዝቧን ምዕመናን እንድታነቃ ቢያንስ ይህንን ነገር ከቤተክርስቲያን እጠብቃለሁ እና ቤተክርስቲያናችን ከሚገርማችሁ ነገር ማለት ነው ለሊት ማህሌት የሚቆምበት ቤተክርስቲያን ሳታት የሚቆምበት ቤተክርስቲያን እንደ በለተ ሰንበት ጠዋት 2 ሰዓት ቅዳሴ የሚገባበት ቀናል። እውነቴን ነው፣ ውስጤን ነው የምነግራችሁ። ተሸማቀሉ አስቀዳሽ በቀረበት ሰዓት የሃይማኖት አባቶች እየሄድን እዛ በዚህ ቦታ ላይ መጡ ይባላል። ዛሬ አርሲ ያሉ ክርስቲያኖች ይታረዳሉ። ምናልባት እኛ መካከል አንዱ ስላልታረደ ነው። መቼ ነው የምንታረቅ? መቼ ነው የምንራራ? መቼ ነው የምንተዛዘን? መቼ ነው የምንደማመጥ? የወንድም ጌጡ የሚገባን መቼ ነው? የክርስቶስ ቤተክርስቲያን አንድነቷ የሚገባን መቼ ነው? ምንም ሁሉ ይሄ ሊለትካዘርሱ ነው። እኔ ይሄ ነገር ቢለቀን ጥሩ ነው። መንኩሶ ያለቀቀ ዘረኝነት፣ ቄሱ ያለቀቀ ዘረኝነት ሲኦል ሲገባ ሊለቀው ነው። ይሄ ነገር ነው ትልቁ በሽታችን። ደግሜ እነግራችኋለሁ፣ ይሄ ነገር ትልቁ በሽታችን ነው። አደራችሁን የእግዚአብሔር ቤተሰቦች ዳግመኛ ወደዚህ መዘጋት ውስጥ እንዳንሄድ እግዚአብሔር ይጠብቅ። እዚህ ወሃቢያዎች ያስቸገሩት ለኛ ብቻ አይደለም፣ ለሙስሊም ወንድሞቻችንም ጭምር ፈተናዎች ናቸው። ቀላል እንዳይመስሏችሁ። ለአብነት ልንገራችሁ፣ ሙስሊሙም ተቸግሮባቸዋል። ስሟቸው። ዋሃብያ ለሚባለው ማስተላልፈው መልእክት አጭር ነው። ዛሬ ይዘው የተነሳው አጀንዳ ላንተም አይጠቅምህም፣ ለልጆችህም አይጠቅምህም፣ ለሀገርም አይጠቅምም። ስለዚህ ከዑለማ ጎን ተሰልፈ ዑለማ የሚሰራውን ዑለማ የሚያስተምረውን ተቀብለ የአላህ ባሪያ ለመሆን ወደ አላህ ተመለስ የሚል ጥሪ ማስተላለፍ እወዳለሁኝ። ነገር ግን አልመለስም ካልክ
ተራራ ጋር ነውና የምትተላተመው። ወላሂ العظيم ይቺ ጁንድ ለን تغلب الى يوم القيامه። ይሄ ሰራዊት ወይም ደግሞ ይሄ ስብስብ ይሄ መሻይኽ የሌይል መሻይኽ ነው፣ የተሐጅር መሻይኽ ነው፣ የዚክር መሻይኽ ነው፣ አይሸነፍም። ስለዚህ መሸነፍ ስለማይቀር ተውበት አድርገህ በእነሱ ስር ልትተዳደር ይገባል። እንግዲህ ይሄ የዋሃብያ ግሩፕ ለሙስሊሙ ላስተዳደሩም ያስቸገረ ነው። ጊዜ ረድቶት ያሸነፈ ቢመስለው ጠንክሩ አባቶቻችን፣ በዛም ያላችሁ በእምነታችሁ ጸልዩ። የምታመልኩት አምላክ ፍርድ ይሰጣል፣ እኛም እንበረታለን። እራሱ ቤተ እምነቱ እንኳን አስቸግሮኛል ያለውን አካል የመንግስት አካል ለምን እንዳዘለው አላውቅም። እና ጊዜ የሰጣችሁ ሀገር ለማስተካከል የተሾማችሁ ሰዎች ነገ እድል ሳያመልጣችሁ ግድ የለም። በሂሳባዊ ስሌት እናንተ በምትሰሩት አሁን ያላችሁን እድሜ አስልታችሁ ቀጣይ 20 ዓመት 30 ዓመት ልትሉ ትችሉ ይሆናል ይህን የምታደርጉ ክፉ ሰዎች። እግዚአብሔር ግን የነገ መንገዳችሁ ላይ ቆሟል። ምናልባትም በመኪና አደጋ ሽባ አድርጓችሁ ያኖራችኋል፣ አልያም ገልብጦ ይገላችኋል፣ አልያም መብረቅ አውርዶ ይበላችኋል፣ አልያም ህመም ይዞ ያስተኛችኋል፣ አልያም ጊዜ ጠርቶ ይጠራችኋል፣ አልያም በፖለቲካ ቁማር ተበልታችሁ እኛ ወደ ታሰርንበት ጥልቁ ጉድጓድ ትገባላችሁ፣ አልያም ሌላ ምክንያት አለው። እግዚአብሔር ይችላል፣ ማድረግ ይችላል። ትላንት በነበረበት ዛሬ ያለ የለም። ዛሬን ኖሮ ለነገ የሚያስብ እንጂ ነገን የሚደርስበት የለም። ይሄን ሁሉ የሚያደርግ እግዚአብሔር ነው፣ ምንም ጥርጥር የለም። ስለዚህ ነገ ከመጠራታችሁ ከመያዛችሁ ከመከሰስ ከመዋረዳችሁ በፊት የሚያስከብር ስራን ብትሰሩ ብዬ አስባለሁ። አይቀርም፣ እኛ የገባንበት ትገባላችሁ፣ አይቀርም። እንዳሳደዳችሁን ትሳደዳላችሁ። ለምን? በሰራችሁ ውስጥ ትከበራላችሁ፣ ብትወርዱ ውስጥ ትነግሳላችሁ፣ ብትሞቱ ውስጥ ትቀበራላችሁ፣ በመኪና አደጋ ብትተኙ ውስጥ ትጠየቃላችሁ፣ ብትሰቃዩ ውስጥ በህመም በጸሎት ትታገሳላችሁ፣ ብታልፉስ ታሪክ ይቀመጥላችኋል። ሁለቱም ምርጫ በእናንተ ነው። ግን አንድ ጥያቄ፣ አይኖች ሁሉ ወደ ጃንደረባው ትውልድ በሰላም ጊዜ ለዝማሬ የተሰበሰበ የቅድስት ቤተክርስቲያን ሰራዊት፣ ይቺ በዓለም የምትደነቅ የውበት አምባሳደር ሰማያዊት እመቤት የሆነች ቤተክርስቲያንን በዚህ መልኩ ለዓለም ያሳየው የአእላፋት ዝማሬ መሪው ዲያቆን ሄኖክን ጨምሮ በወቅቱ ሁላችንም ይህንን ሰራዊት አመስግነናል። ዛሬ ግን ጥያቄ እንድናነሳ ተገደናል። በሰላም ጊዜ ከፊት የተሰለፈ የዝማሬ ሰራዊት እንዴት በችግር ጊዜ እንደ ጉንበኖ ጠፋ? እንዴት ከሁሉም ቀድሞ ድምፅ ማሰማት የነበረበት ሰይፍ ቢመዘዝ እንኳን ቀድሞ አንገቱን ሊሰጥ ይችላል ብለን የተመካንበት ትውልድ እንዴት በቅድስት ቤተክርስቲያን መከራ የአርሲ ኦርቶዶክሳውያን የደም ጎርፍ ሲፈዝ እንዴት የውሃ ሽታ ሆኖ ይጠፋል? ቀድሞ የተደራጀ የቅድስት ቤተክርስቲያን ሰራዊት በተደራጀ መልኩ ከኦርቶዶክሳውያን ጎን መቆም እየቻለ ድምፁን ውጦ ዝም ማለቱ ለምን ይሆን? ወይንስ ሌላ ተልእኮ ይኖረው ይሆን የሚል ጥያቄ እንድንጠይቅ ተገደናል። ለማንኛውም ከዚህ ቀደም በጃንደረባው ትውልድ የቀረበው የአእላፋት ዝማሬ ፍጹም መለኮታዊ በመሆኑ ተቀብለናል። በወቅቱ ያነሳነው ጥያቄ ትክክል እንደሆነ ዛሬ አረጋግጠናል። ጥያቄውም የአእላፋት ዝማሬ በግለሰብ አዘጋጅነት ሳይሆን በቅድስት ቤተክርስቲያን ስርዓት ተበጅቶለት ተቋማ ውስጥ መተዳደር አለበት የሚል ነው። ምክንያቱም ዲያቆን ሄኖክ አንድ ሰው በመሆኑ ቢጠለፍ እንኳን ትውልዱ በውሃ ሙላት እንዳይወሰድ ያደርጋልና። በዚህ ጊዜ ድምፅ የማያሰሙ ሃይማኖታዊ ማህበራት ድብቅ ተልእኮ ይኖራቸው ይሆን ብለን እንድንጠረጥር በር ይከፍታል። በእርግጥም ወጣቱን የማስተባበር አቅም አለው ብለው የሚያስቡትን ሰው ቀድመው ዝም የማስባል ሥራ ሊሰሩ ይችላሉ። ነገር ግን መስዋዕት ለመሆን ከፊት ለመሰለፍ ድፍረት ብታጡ እንደ ማንኛውም የተደራጀ አካል ድምፅ መሆን ትችሉ ነበረ። ለዚህ ነው የጥርጣሬያችን በር የተከፈተው። ዓላማችን የአእላፋት ዝማሬ ጥያቄ ውስጥ መክተትና እንዲቋረጥ ድምፅ መሆን ሳይሆን የቤተ ክርስቲያንን ስርዓት ጠብቆ እንዲሄድ የጀመሩትን ሰዎች አምነን ሳይሆን በተጀመረው መለኮታዊ ዝማሬ ተመክተን መጠበቅ ማስቀጠል ይኖርብናል። ይህን ለማለት ያስደፍረን በዚህ ጊዜ የጃንደረባው ትውልድ ድምፁን በማጥፋቱ ነው። ለምን በተደራጀ መልኩ ለዝማሬ የቆመ ሰራዊት አይ ኦርቶዶክስ ግማሹን በእስር ቤት ግማሹን በውጭ በጥይት ኦርቶዶክስ ካሁን በኋላ አለቀልሽ፣ ውሃ በላሽ። ግማሾቹ በእስር ቤት
አፈር ድሜ ይበላል። ግማሹ በውጭ ደግሞ በቀይ በአብሪ ጥይት ግንባሩን ይመታል። ኦርቶዶክስ ጣፈንታሽ ካሁን በኋላ ነግሬሻለሁ። ግፍሽ ነው ግፍሽ ሞልቶ ከልክ ሲያልፍ በቃ መጨረሻው እንዲነው ወደ የማይመለስበት ይያልሽ። አርቲስቱን ፎከረ፣ ቲክቶከሮቹም የፎከሩ እና እፎይ የሚባል አባቱን ማያቅ ዲቃላ አለ። እናቱ ጠላ ቤት ነው የወለደችው። የጠላ ቤት ሸርሙጣ ነበረች የእፎይ እናት። እንደነሱ ያኔት ፎከሩ። ዋጋ የለውም ካሁን በኋላ በዚህ ሳይሆን በዚህ እየታረክ ተወርቃለህ። አቅቷል። አሁን በምስራቅ አርሲ ሀገረ ስብከት በሽርካ በሆሎንቆ በመርቲ በጉናና በአሰኮ ወረዳዎች በምዕመናንና በካህናት ላይ ተደጋግሞ የተፈጸመውን ግድያ ማንሳት ይቻላል። በዚህ ወር ግንቦት 23 2018 ዓ.ም በአሰኮ ወረዳ በተፈጸመው ጥቃት በርካታ ምዕመናን ተገድለዋል፣ ታግተዋል። በሺ የሚቆጠሩ ምዕመናን መኖሪያ ቤታቸው በእሳት ተቃጥሏል፣ ንብረቶቻቸውም ወድመዋል፣ ከቀያቸው ተፈናቅለዋል። 101 ዓመት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል። የካራ ኩፍተና መድኃኔዓለም ቤተክርስቲያን ተዘርፏል። በዚህ ምክንያት ብፁዕ ቅዱስ ፓትርያርኩና የሀገረ ስብከቱ ሊቀ ጳጳስ የሐዘን መግለጫ ሰጥተዋል። እኛም የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት የቤተክርስቲያኑ ልጆች እንደመሆናችን ሁላችንም በዚህ እኩይና ጸያፍ ድርጊት የተሰማንን ጥልቅ ሐዘን በብፁዕ አባታችን ፊት እንገልጻለን። በትጋት ልናገለግላት የምንማርላት የቤተክርስቲያናችን ጉዳይ ይመለከተናል በማለት ከዚህ በመቀጠል ለብፁዕ አባታችን ያለንን ጥያቄ እንደሚከተለው እናቀርባለን። ብፁዕ አባታችን ሆይ ይህ በቤተክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድነው? እስከ መቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ ነው? በቤተክርስቲያን ልጆች ላይ በምዕመናን ላይ በየጊዜው እየተፈጸመ ያለው የስነ ልቦና ጥቃት፣ የአካል ጉዳት፣ ስደትና መከራ፣ ግድያ፣ የሀብት ንብረት መውደም እስካሁን ድረስ ቀጥሏል። በየጊዜው እየተፈጸመ ያለው በመሆኑም ጥቃት ፈጻሚው አካል ተጣርቶ ህጋዊ እርምጃ ጉዳዩ በሚመለከተው አካል ተወስዶ በህይወታቸው በቤታቸውና በንብረታቸው ላይ ጥቃት የተፈጸመባቸው ምዕመናን እውነተኛ ፍትህ እንዲያገኙ ብፁዓን አባቶቻችን በጥባትና በቁርጠኝነት የመንፈስ ቅዱስ ልጆቻቸውን ከሞትና ከስደት እንድታድኗቸው በልጅነት ይሄው ዛሬ ጠቅላይ ሚኒስትሩ ሚስቲቱ ፕሮቴስታንት ስለሆኑ አይደል? ይሄ ሁሉ ፓስተር ዛሬ ደጋፊ ሆኑ። ለምንድን ነው? ነገ ጧት መሐመድ ቢቀመጥ ደግሞ ሙስሊሙ በሙሉ ደጋፊ ነው የሚሆነው። ይሄ ሰው ልጅ ባህሪ። አሁንም እኮ እውነት ቀናነቱ ካለ እኮ አሁን በአርሲም ይሁን በሌላው እኮ አሁን ቀናነቱ ካለ እኮ ራሳቸውን እንዲጠብቁ ማድረግ ይቻላል። በጣም ቀላል። እንዲያው ሙስሊሙም ጤናማው ሙስሊም፣ ጤናማው ፕሮቴስታንት፣ ጤናማው ሌላው ካቶሊክ፣ ጤናማው ሌላው ማንኛውም ህዝብ ከኦርቶዶክሱም ጋር አንድ ሆኖ እግዚኦ ካላለ አንድ ሆኖ መመከት ካልቻለ እያንዳንዱ ተራ በተራ አይቀርለትም። ሙስሊሙ ራሱ አይቀርለትም። ይቺ ቤተክርስቲያን እስቲ ተመልከቱ፣ ፊደልን፣ ቋንቋን፣ ታሪክን፣ ስነ ህንፃን። መቼም ኢትዮጵያ ታሪካዊት ሀገር፣ ጥንታዊት ሀገር ለመባል ያበቃት እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን። ግን ከንጉሱ መንግስት መገልበጥ ጀምሮ ጠላት ወጣት ፖለቲከኞች የንጉሱን መንግስት የጣሉት ቁጥር አንድ ጠላት ኦርቶዶክስ ቤተክርስቲያን። ለምን ሲባል ከነገስታቱ ጋር አብራ ነበረች እና ምን ታድርግ? ሲኖዶስ አልነበራት፣ መዋቅር አልነበራት። የበላይ ጠባቂዎቹ ነገስታቱ ናቸው። የትጠጋ የምርጫም ሰሞን አይታቸው እንደሆነ ሁሉም ትንቢት ተናጋሪ ነው። ጥሩ ነው። እኛ ምን ሁሉም ትንቢት ተናጋሪ ነው። ገና እኛ 100 ዓመት እንትን ማለት ለምን ያ ላይ ያለው የነሱን ሃይማኖት ስለያዘላቸው ነው። ኦርቶዶክስም እኮ ይሄው ነው። ምን ማድረግ ነበረባት ያን ጊዜ? የድጓ መምህራን፣ የቅኔ መምህራን፣ የመጻሕፍት መምህራን፣ እነዚህ አብነት መምህራን ከውሻ ጋር እየታገሉ በቁራሽ እንጀራ በጥሬ ተምረው እንደገና ደግሞ በቁራሽ እንጀራ በጥሬ እያስተማሩ ነው የልካቸውን ነው። ይሄን ብራና ፍቀው ቀለም በጥብጠው ብዕር ቀርጸው ደሞዝ ሳይኖራቸው ታሪክ ያቆዩ እኮ በረሃብ ቀበቶ ታጥቀው ነው። ስለዚህ ያም ተነስቶ ኦርቶዶክስን፣ ደርግም ተነስቶ ኦርቶዶክስን ያለው መሬቷን ቤቷን በሙሉ ወሰደ። እጂ ራስሽን ቻይ። ምን አደረገች እቺ ቤተክርስቲያን? የገሃነም ደጆች አያሸንፋትም። የገሃነም ማለት የዲያብሎስ የአጋንንት ኃይላት አያሸንፋትም። አይነት የጎሳ የብሔር የቋንቋ አስተዳደር ከሌለ አገር አታድግም ማለት ነው። ዋናው ሲስተሙ ነው። ህዝባችን የገደለው ሲስተሙ ነው። ይሄ ሲስተም ካልተቀየረ አልፎ ተርፎ ደግሞ ከእንቅርት ላይ ጆሮ ደግፍ
ደሞ አሁን አክራሪ የሚባል የመንን ከንቶ ያደረገ ይሄው እነ ሶሪያን ከንቶ ያደረገ እነ ሶማሊያን ከንቶ ያደረገ አሁን እኮ ሴሉ ቀስ እያለ ይሄ እኮ ማብቂያ ይመስላችሁ ጅማሬ ነው። በዚህ አይነት ዲያብሎስ ለራሱ ያዘጋጀው በዓለም አቀፍ ያዘጋጀው ክፍል ነው። በጣም ጨካኝ ነው፣ አረመኔ ነው። ምክንያቱም ቢገል በሰማይ እኮ ብዙ ነገር የሚጠብቀው አለ። በመጀመሪያ እናንተ ሐሳብና አስተያየታችሁን ኮሜንት ቦክስ ላይ ታስቀምጡልናላችሁ። በመሀል ሀገር በኢትዮጵያ ላይ ገዳዮቻችን ሊገዱን በዚህ ቦታ እንገላቸዋለን እያሉ እየዛቱ ፍትህ ጠያቂ ለምን እንገደላለን ለምን ይዙብናል የሚሉ ሰዎች ግን እየታሰሩ ይገኛሉ። ይሄን ያየን የምንገኘው ነገር ነው። ለዚህም ደግሞ ዋና ማሳያ የሚሆኑት እነ መምህር ዘላለም ታዬ ናቸው። እነሱ እንግዲህ ለምን ተገደልን ብለው ፍትህ እየጠየቁ ለልጆቻቸው ድምጽ እየሆኑ ባለበት ሰዓት ነው እንግዲህ ለምን ትሆናላችሁ በሚል ወደ ወይን ቤት የተወረወሩት ማለት ነው። ይሄ የተለመደ ነገር ነው። ፍትህ ጠያቂ አካል የሚታሰርበት፣ ፍትህ ጉዳዩ ግን በነፃነት የሚራመድበት ሀገር ላይ ነው የተቀመጥነው። ማምላክ በምታውቀው ፍትህ መጠየቅ በዚህ ሰዓት አንፈልግም። አባቶቻችን እንደ አባት ሆነው እንደረኛ ሆነው ልጆቻቸውን መጠበቅ የሚገባቸው እነሱ ናቸው። ካሁን በኋላ ፍትህ እያሉ የሚጠይቁ ባለማህተቦች እንደሚታሰሩ እንደምንታሰር ስለምናውቀው እንኳን ታሰሩ ብንል ታሪክ ይወቅሰናል። ወንድሞቻችን ናቸው። በሃይማኖታቸው ምክንያት ፍትህ በመጠየቃቸው ምክንያት የሚታሰሩት አይተን እንዳላየ እንዳናልፍ ደግሞ በዛም በኩል ወንድሞቻችን ናቸው። ወጣም ወረዳ ዘለም አቀፈ ፍትህ አንጠይቅም። ፍትህ ጠያቂ አካል የተበደለው ፍትህ ሲጠይቅ ይታሰራል። ተበዳይ ይታሰራል። በዳይ ግን በነፃነት ይንቀሳቀሳል ማለት ነው። ብፁዕ አባታችን አቡነ ማቲያስ የተናገሩት ነገር አለ። ከዛሬ 4 ዓመት 5 ዓመት በፊት ማለት ነው 2013 አካባቢ የተናገሩት ነው። እሱን እንመልከትና በዚያው እናጠቃልላለን። ቶች እየተለቀሙ እየታደኑ ዳውሬ እየታደኑ እየተገደሉ ወደ ገደል እየተጣሉ እንደነበር እናውቃለን። ለዚህም ማህበረ ዴጉ ምስክር ነው። ይሄም በዓለም ጋዜጠኞች ሁሉ የታየ የተረጋገጠ ነው። በሲኤንኤን እና ብዙ በበርካታ ሚዲያዎች የውጭ ሚዲያዎች የተረጋገጠ ነው። እንደገና ደግሞ በጅምላ ግድያ ደግሞ በአክሱም አውደ ምህረት የተፈጸመው ከ800 እስከ 1000 ህዝብ ተረሽነዋል። እንደገና በማርያም ደንገላት ደግሞ ምዕመናን ጸሎት ቅዳሴ አስቀድሰው ወደ አውደ ምህረቱ ከወጡ በኋላ ሴት የለ ወንድ የለ ህፃን የለ ሽማግሌ የለ ወደ 154 የሚሆኑ ካህናትና ምዕመናን እንደተደመሰሱ እንደተረሸኑ ያለፈ ታሪክ ነው። የሚታወስ ነው። ምንም የማይረሳ ነው። ዘግናኝ የሆነ ግድያ ነው። እንደገና ደግሞ በገበያዎች ደግሞ የህዝብ ስንት ሺዎች ሰዎች በተሰበሰቡበት ገበያ በድሮን ያለቁት ወገኖቻችን ደግሞ ስፍር ቁጥር የላቸውም። እንደገና ከዚህ ሁሉ አልፎ ነገሩን መቼስ ተቆጥሮ የሚያልቅ አይደለም። ዘረፋው፣ ግድያው፣ እንደገና የሴቶቹ መደፈር ምናልባት ሪፖርት ያደረጉት ወደ ክሊኒክ እና ወደ ሆስፒታል እየመጡ ያስመዘገቡትን የወሰን እንደሆነ 120,000 ሴቶች እንደተደፈሩ ተነግሯል። ይሄ እንግዲህ ሪፖርት ያደረጉትን ነው እንጂ በየገጠሩ በሌሎቹ አካባቢ የተፈጸመውን ሁሉ ተቆጥሮ አይደለም እንጂ ስፍር ቁጥር የላቸውም። የተደፈሩት ሴቶች እጅግ የሚያሳዝን እጅግ የሚዘገንን ነው። ንብረት አልቀረም፣ ማንኪያ ሹካ ሳይቀር ስኒ ሳይቀር
አሮጌ ካልሲ ሳይቀር ምን ቅጡ የሚችሉትን ያህል ይወስዱታል፣ ያልቻሉትን ያህል ደግሞ በእሳት ያቃጥሉታል። በጎተራ የተቀመጠው እህል ደግሞ እንዲበቅልና ሰው እንዳይጠቀምበት ውሃ እየጨመሩ ይሄዳሉ። እንደገና ደግሞ ዱቄትን ከአመድ ጋራ እየደባለቁ ሰው እንዳይጠቀምበት አበላሽተው ይሄዳሉ። ሌላው ደግሞ ከአፈር ጋራ ዱቄቱን ከአፈር ጋራ እየጨመሩ ሰው እንዳይጠቀምበት እያደረጉ ሂደዋል፣ እያበላሹ ሂደዋል። ከብቶቹ ተነድተዋል፣ ተወስደዋል፣ ታርደዋል። በሬዎች ሁሉ አልቀዋል። የሚችሉትን ያህል አርደው ይበልተዋል። የቀረፉትን ወደ አጓጉዘዋቸዋል። አህዮች ሳይቀሩ ወደ አስመራ ተጉዘዋል። ስፍር ቁጥር የሌላቸው አህዮች፣ ስፍር ቁጥር የሌላቸው በሬዎች፣ ላሞች፣ ፍየሎች፣ በጎች ሁሉ ወደ አስመራ ተጉዘዋል። ይሄ ሁሉ እንግዲህ ሰፍሬ ቆጥሬ የሚጨርሰው አይደለም። ይሄ ጉዳይ ብዙ ነው፣ ጣጣው ብዙ ነው እና ፋክተሪዎች ሁሉ ወድመዋል። የቀረ ነገር የለም በትግራይ ውስጥ። እንግዲህ ትግሮችን ለማጥፋት ተብሎ ትግሮችን ለማውደም ከምድር ገጽ ለማጥፋት ተብሎ የተጀመረው ጦርነት አሁን በመላ ኢትዮጵያ ተስፋፍቶ በሁሉም በአብዛኛዎቹ በኢትዮጵያ ውስጥ ብዙ ሁከት እና ብጥብጥ፣ ረሃብ፣ ችግር በአብዛኛው ኢትዮጵያ ክፍል እየደረሰ ነው ያለው። እንግዲህ ወዲህ ያለው ችግር ቢበቃ ጥሩ ነበር። የተረፈው ህዝብ እንኳን በሰላም እንዲኖር፣ የተረፉ ልጆች እንኳን በሰላም እንዲያድጉ፣ የንጹሃን ደም ደግሞ እግዚአብሔር አይጥለውም። እንግዲህ እንደተመለከታችኋቸው ነው ብፁዕ አባታችን። ይሄ የ2013 ንግግራቸው ነው። ይህን ያለ ዓመት ሁሉ ስንገደል የ7-6 ዓመት ሙሉ ከዛም በላይ እልፍ አላፍ ዘመን ስንገደል ኖረናል። አሁን ግን በቃ እንዴት ብለን እናገር? እንዴት ብለንስ ባለማዕተቦች አይገደሉ እንበል? ፍትህ ስንጠይቅ እንታሰራለን፣ ወይን ቤት እንወረወራለን። ብፁዕ አባታችን ይህን ንግግር ሲናገሩ እዛንም እየተገደሉ ነበር። 4-5 ከዛም በላይ ወደ 7 ዓመት ብሳቸው በመጡ ራሱ ከ11 ዓመት በላይ ከ10 ዓመት በላይ ሆኗቸዋል። ይሄው እየተገደልን ነው። እልፍ አላፍ ዘመን እቺ ቤተክርስቲያን ስትቃጠል ኖራለች፣ እንደ ችቦ ስንኖራለች። ልጆቿም ሲታረዱ ሲገደሉ እንደ ቅጠል ሲረግፉ ደማቸው እንደ ውሃ ሲፈስ አይተናል፣ ተመልክተናል። አምላክ ወላዲተ አምላክ ደጉን ጊዜ ታምጣልን ማለት ነው የምፈልገው። ለዛሬው በዚህ ቃል ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩ።